ጤና ይስጥልኝ በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች እንደምንሰነበታችሁ። ሰኔ 20 ቀን ሕንጸታ ቤተክርስቲያን ትከበራለች። ቤተክርስቲያን ስንልም ቤተክርስቲያን ማለት በቃል ትርጉም ስናየው የክርስቲያኖች ቤት ማለት ነው። ይህም ክርስቲያኖች ተሰብስበው የሚጸልዩበት፣ የሚሰግዱበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት፣ የሚያስቀድሱበት፣ ኪዳን የሚያስደርሱበት፣ በአጠቃላይ አምልኮተ እግዚአብሔር የሚፈጽሙበት ቤት ማለት ነው። በሚስጥር ደረጃ ስናየው ደግሞ ቤተክርስቲያን ማለት የሰማያውያንና የምድራውያን ህብረት ማለት ነው። የሰማያውያን ስንል ቅዱሳን መላእክትን ሲሆን የምድራውያን ስንል ደግሞ በገነት ያሉት ነፍሳት የቅዱሳን ንብረት፣ በብሔረ ብፁዓን ያሉት የቅዱሳን ንብረት፣ በብሔረ ሕያዋን ያሉት የቅዱሳን ንብረትና በንስሐ ሕይወት የምንመላለሶች የኛ ህብረት ቤተክርስቲያን ተብሎ ይጠራል ማለት ነው። ሰኔ 20 የመጀመሪያዋ የአዲስ ኪዳኗ ቤተክርስቲያን የተሰራችበት ዕለት ነው። ይህችን ቤተክርስቲያን እንድትሰራ የሆነችበት ምክንያት በፊት ሐዋርያት አገልግሎታቸውን ይፈጽሙ የነበረው በማርቆስ እናት በማርያም ቤት ነበረ። ሐዋርያትም ዓለምን ተከፋፍለው በሚያስተምሩበት ጊዜ ቅዱስ ጳውሎስ ጌታችን ባረገ በ8ኛው ዓመት ተጠምቆ ወደ ክርስትና ሃይማኖት ተመልሶ ነበረ። ቅዱስ ጳውሎስና ቅዱስ በርናባስ በቂሳሪያ በፊልጵስዩስ ውስጥ እንዲያስተምሩ ተልከዋል ማለት ነው። በዚያም ህዝቡን አስተምረው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከኃጢአት ወደ ጽድቅ መልሰዋቸዋል። ከዚህም በኋላም ወደ አምልኮተ ጣዖት ቤት እንዳትሄዱ ቢሏቸው እኛስ የለመድነው ልማድና ጸሎት የምናደርግበት ቤት ያስፈልገናልና ቤት ስሩልን አሏቸው። እነርሱም ይሄ ነገር ይገባል እውነት ነው ብለው ርዕሰ ሐዋርያት ቅዱስ ጴጥሮስ ነውና ለእርሱ መልእክት እንላክበት ብለው መልእክት ልከውበታል። እርሱም ያላችሁት ነገር መልካም ነው ብለው ወደ እግዚአብሔር ሱባኤ ቢይዙ እግዚአብሔርም የሞቱትንም ያሉትንም ሐዋርያት ሰብስቦ ቤተክርስቲያኗ እንዴት እንደሚሰሩ ገልጿላቸዋል ማለት ነው። ይህችን ቤተክርስቲያንም የተሰራችው በሶስት ድንጋዮች ነው። አንደኛው ድንጋይ መሰረት፣ ሁለተኛው ድንጋይ ደግሞ ግድግዳ፣ ሶስተኛው ድንጋይ ደግሞ ጣራ በመሆን ወራትና ዓመታት ሳይፈጅበት ዕለቱኑ ተሰርቶ አልቋል ማለት ነው። ይህም ድንጋዮች ምስጢር አላቸው ማለት ነው። የመሰረቱ ድንጋይም በአብ ይመሰላል፣ የግድግዳው ድንጋይ ደግሞ በወልድ፣ የጣራው ድንጋይ ደግሞ በመንፈስ ቅዱስ ይመሰላል ማለት ነው። እንዲሁም መሰረቱ የትምህርተ ክርስቶስ፣ ጣራው ግድግዳው ደግሞ የትምህርተ ሐዋርያት፣ ጣራው ደግሞ የትምህርተ ሊቃውንት ምሳሌ ነው ማለት ነው። ይህችን ቤተክርስቲያንም በእመቤታችን በቅድስት ድንግል ማርያም ስም እንዲሰሩ ታዝዘው ሰርተዋታል ማለት ነው። የዚህችን ቤተክርስቲያን ወርዷና ቁመቷ ስንት ክንድ ነው ብለን ስንመለከት ወርዷ 24 ክንድ ነው። ይሁን ደግሞ በ24ቱ ካህናተ ሰማያት ምሳሌነት ነው። ቁመቷ ደግሞ 12 ክንድ ነው። ይሁን በ12ቱ ሐዋርያት ምሳሌነት ተሰርታለች ማለት ነው። ይህችን ቤተክርስቲያን 3 ክፍሎች አሏት። እነዚህም ቅድስ፣ መቅደስና ቅኔ ማህሌት ይባላሉ። እነዚህም የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው ማለት ነው። ቤተክርስቲያኗም አንድ መሆኗ የሥላሴ አንድነቱ ምሳሌ ነው ማለት ነው። ይህች ቤተክርስቲያንም በታነጸች በማግስቱ በሰኔ 21 ቅዳሴ ቤቷ ከብሯል ማለት ነው። ቅዳሴ ቤቷም የከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱ አርዲትንና 36ቱ ቅዱሳት አንስትን እንዲሁም 72ቱ አርዲትን ይዞ እርሱ ገባሬ ሰናይ ካህን ሆኖ፣ ቅዱስ ጴጥሮስ ደግሞ ተራዳኤ ካህን ሆኖ፣ ቅዱስ እስጢፋኖስም ዲያቆን ሆኖ አብሮ ቀድሶ አቁርቧቸዋል ማለት ነው። የእመቤታችን የቅድስት ድንግል ማርያም ረድኤቷና በረከቷ ይደርብ። ጤና ይስጥልኝ በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች እንደምንሰነበታችሁ። ሰኔ 20 ቀን ሕንጸታ ቤተክርስቲያን ትከበራለች። ቤተክርስቲያን ስንልም ቤተክርስቲያን ማለት በቃል ትርጉም ስናየው የክርስቲያኖች ቤት ማለት ነው። ይህም ክርስቲያኖች ተሰብስበው የሚጸልዩበት፣ የሚሰግዱበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት፣ የሚያስቀድሱበት፣ ኪዳን የሚያስደርሱበት፣ በአጠቃላይ አምልኮተ እግዚአብሔር የሚፈጽሙበት ቤት ማለት ነው። በሚስጥር ደረጃ ስናየው ደግሞ ቤተክርስቲያን ማለት የሰማያውያንና የምድራውያን ህብረት ማለት ነው። የሰማያውያን ስንል ቅዱሳን መላእክትን ሲሆን የምድራውያን ስንል ደግሞ በገነት ያሉት ነፍሳት የቅዱሳን ንብረት፣ በብሔረ ብፁዓን ያሉት የቅዱሳን ንብረት፣ በብሔረ ሕያዋን ያሉት የቅዱሳን ንብረትና በንስሐ ሕይወት የምንመላለሶች የኛ ህብረት ቤተክርስቲያን ተብሎ ይጠራል ማለት ነው። ሰኔ 20 የመጀመሪያዋ የአዲስ ኪዳኗ ቤተክርስቲያን የተሰራችበት ዕለት ነው። ይህችን ቤተክርስቲያን እንድትሰራ የሆነችበት ምክንያት በፊት ሐዋርያት አገልግሎታቸውን ይፈጽሙ የነበረው በማርቆስ እናት በማርያም ቤት ነበረ። ሐዋርያትም ዓለምን ተከፋፍለው በሚያስተምሩበት ጊዜ ቅዱስ ጳውሎስ ጌታችን ባረገ በ8ኛው ዓመት ተጠምቆ ወደ ክርስትና ሃይማኖት ተመልሶ ነበረ። ቅዱስ ጳውሎስና ቅዱስ በርናባስ በቂሳሪያ በፊልጵስዩስ ውስጥ እንዲያስተምሩ ተልከዋል ማለት ነው። በዚያም ህዝቡን አስተምረው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከኃጢአት ወደ ጽድቅ መልሰዋቸዋል። ከዚህም በኋላም ወደ አምልኮተ ጣዖት ቤት እንዳትሄዱ ቢሏቸው እኛስ የለመድነው ልማድና ጸሎት የምናደርግበት ቤት ያስፈልገናልና ቤት ስሩልን አሏቸው። እነርሱም ይሄ ነገር ይገባል እውነት ነው ብለው ርዕሰ ሐዋርያት ቅዱስ ጴጥሮስ ነውና ለእርሱ መልእክት እንላክበት ብለው መልእክት ልከውበታል። እርሱም ያላችሁት ነገር መልካም ነው ብለው ወደ እግዚአብሔር ሱባኤ ቢይዙ እግዚአብሔርም የሞቱትንም ያሉትንም ሐዋርያት ሰብስቦ
ቤተክርስቲያኗ እንዴት እንደሚሰሩ ገልጿላቸዋል ማለት ነው። ይችን ቤተክርስቲያንም የተሰራችው በ3 ድንጋዮች ነው። አንደኛው ድንጋይ መሰረት፣ ሁለተኛው ድንጋይ ደግሞ ግድግዳ፣ ሶስተኛው ድንጋይ ደግሞ ጣራ በመሆን ወራትና ዓመታት ሳይፈጅበት ዕለቱኑ ተሰርቶ አልቋል ማለት ነው። ይህም ድንጋዮች ምስጢር አላቸው ማለት ነው። የመሰረቱ ድንጋይም በአብ ይመሰላል፣ የግድግዳው ድንጋይ ደግሞ በወልድ፣ የጣራው ድንጋይ ደግሞ በመንፈስ ቅዱስ ይመሰላል ማለት ነው። እንዲሁም መሰረቱ የትምህርተ ክርስቶስ፣ ጣራው ግድግዳው ደግሞ የትምህርተ ሐዋርያት፣ ጣራው ደግሞ የትምህርተ ሊቃውንት ምሳሌ ነው ማለት ነው። ይችን ቤተክርስቲያንም በእመቤታችን በቅድስት ድንግል ማርያም ስም እንዲሰሩ ታዝዘው ሰርተዋታል ማለት ነው። የዚችን ቤተክርስቲያን ወርዷና ቁመቷ ስንት ክንድ ነው ብለን ስንመለከት ወርዷ 24 ክንድ ነው። ይሁን ደግሞ በ24ቱ ካህናተ ሰማያት ምሳሌነት ነው። ቁመቷ ደግሞ 12 ክንድ ነው። ይሁን በ12ቱ ሐዋርያት ምሳሌነት ተሰርታለች ማለት ነው። ይችን ቤተክርስቲያን 3 ክፍሎች አሏት። እነዚህም ቅድስ፣ መቅደስና ቅኔ ማህሌት ይባላሉ። እነዚህም የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው ማለት ነው። ቤተክርስቲያኗም አንድ መሆኗ የሥላሴ አንድነቱ ምሳሌ ነው ማለት ነው። ይች ቤተክርስቲያንም በታነጸች በማግስቱ በሰኔ 21 ቅዳሴ ቤቷ ከብሯል ማለት ነው። ቅዳሴ ቤቷም የከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱ አርዲትንና 36ቱ ቅዱሳት አንስትን እንዲሁም 72ቱ አርዲትን ይዞ እርሱ ገባሬ ሰናይ ካህን ሆኖ፣ ቅዱስ ጴጥሮስ ደግሞ ተራዳኤ ካህን ሆኖ፣ ቅዱስ እስጢፋኖስም ዲያቆን ሆኖ አብሮ ቀድሶ አቁርቧቸዋል ማለት ነው። የእመቤታችን የቅድስት ድንግል ማርያም ረድኤቷና በረከቷ ይደርብ። መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ